ሰላም ለእናንተ ይሁን ወገኖቼ። እኔ ወንድማችሁ ፕሮፌት ኃይሉ አልቻየ ነኝ ከመለኮት ምንጭ ዓለም አቀፍ ቤተክርስቲያን። እርሱም መድኃኒት ተገኘላችሁ። ድሮ ለኤችአይቪ መድኃኒት ተገኘ፣ መድኃኒት አይደለም እንደገና ደግሞ ማቆያ ነው፣ ማስታገሻ ነው ይባል ነበር። እንዲሁም ደግሞ የቅርብ ጊዜ ትዝታችን 2012-13 አካባቢ የነበረ ለኮሮና ክስተት ክትባት ተገኝቷል ምናምን ይባላል። በዓለም እስካሁን ያልተገኘ መድኃኒት የኃጢአት ብቻ ነው። ለኃጢአት መድኃኒት ክርስቶስ ኢየሱስ ነው። ከዚህ የተነሳ የዮሐንስ ወንጌል ምዕራፍ 3 ከቁጥር 17 ላይ ያለው የእግዚአብሔር ቃል እንዲህ ይነበባል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በዚህ በልጁ በክርስቶስ ኢየሱስ በማመን የሚገኘውን ሕይወት ተካፍለ መዳን ትፈልጋለህ? የእውነት ከኃጢአት የሚያድን፣ ከቅጣት የሚያድን፣ ከፍርሃት የሚያድን፣ ከህሊና ክስ የሚያድን ኢየሱስ ክርስቶስ ብቻ ነው። በዚህ በክርስቶስ ኢየሱስ በማመን የሚገኘውን ሕይወት ለመጀመር መንገዱ አንድና አንድ ነው። ክርስቶስ የእግዚአብሔር ልጅ እንደሆነ አምነ በአፍ ብትመሰክር ትድናለህ፣ በልብህ ብታምን ትጸድቃለህ። ስለዚህ ከዚህ ውጪ የመዳኛ መንገድ የለምና የኔ ወንድም የኔ እህት እንድትድን እግዚአብሔር ለአንተ ያዘጋጀው መድኃኒት ይሄ ነው። ይህንን ድምፅ ስትሰማ ልብህ ከተነሳሳ የእውነት ፈቃደኛ ከሆንክ ወስን። አሁን እዛው ባለበት ሆነ ክዳን ስታደርግ በእውነት ትድናለህ። ይህ መድኃኒት በሰው እጅ ላይ ያለ አይደለም። ማንም ለማን ወዶ ፈቅዶ የሚሰጠው ወይም ደግሞ በፈለገ ሰዓት ለማንም የሚከለክለው አይደለም። ወይም ደግሞ ይሄ ድነት የሚገኘው በሃይማኖት ካባ ውስጥ አይደለም። የተለያየ ሃይማኖት በምድር ላይ አለ። ከነዛ ሃይማኖቶች መካከል እርግጠኛ ነኝ አንዱ ሃይማኖት ሊኖርህ ይችላል ብዬ አስባለሁ። ግን የእውነት ሃይማኖት የሚያድን አይደለም። የሚያድነው በክርስቶስ ኢየሱስ ማመን ብቻ ነው። ያ ደግሞ ሃይማኖት ሳይሆን ሕይወት ነው። አምነህ አንድ ቀን አውቀ ጨርሰ አንድ ቀን የሆነ ቦታ ላይ ተመርቀ በቃ በድጋሜ የኔ ድርሻ የለም የምትለው አይደለም። እለት እለት የምትኖረው ሕይወት ነው። ለዚህ ነው ኢየሱስ ሕይወት ነው የሚለው። ለዚህ ነው መጽሐፍ ቅዱስ ሲናገር እውነትም ሕይወትም መንገድም እኔ ነኝ፣ በእኔ በቀር ማንም ወደ አብ ሊመጣ የሚችል የለም ይላል። ይህንን መንገድ ልትገናኘው ትፈልጋለህ? በዚህ ሕይወት መኖር ትፈልጋለህ? እግዚአብሔር እንግዲህ ለዚህ ለኃጢአተኛ፣ ለዚህ ለደካማ፣ ለኔና ለአንተ፣ ለኔና ለአንቺ መድኃኒት አድርጎ ክርስቶስ ኢየሱስን ወደ ዓለም ልኳል። ስለዚህም የሰው ልጅን ኃጢአት ሊሸከም ኢየሱስ ክርስቶስ ስለ ደካሞች በመስቀል ላይ ሞቷል። በዚህ የሚገኘውን ሕይወት እንድትካፈል እንዲሁም ደግሞ በዚህ ሕይወት ውስጥ መመላለስ እንድትችል ግብዣዬ ነው። ብትፈቅድና ብትወድ ክርስቶስን በልብህ ብትሾም ሕይወት ይሰጥሃል። ጌታ ኢየሱስ ዘመንን ይባርክ። ተባርከሃል። አሁን አስበህ ወስነህ ከሆነ ደግሞ ቀላል ነው። ማድረግ የሚገባህን እንዲነግሩ በቀጥታ በወንጌል አማኞች መካከል የምታውቀው ጓደኛ፣ ጎረቤት ካለ ቀጥታ አማክርና የት ምን ማድረግ እንደሚገባህ ይነግሩሃል። በእንደዚህ አይነት መንገድ ቅዱሳንን ተቀላቅለህ አብረሃቸው መገልገልም ማገልገል ትችላለህ። ጌታ ዘመንን ይባርክ።